ትለኛለህ እና ሪነር እኔ አንተን እንትን ለማለት ሲሆን ያው ሙስሊም ወንድሜ እንድትሆን ካለኝ ጉጉት አንጻር ነው ዱላ ማበዛብ እኛም ዱላ በዝቶብን ነበር በቀደሙ ጊዜ እና ኡስታዝ እዚህ ላይ የሆነ ነገር ብትሉ ደስ ይለኛል እኛም እንድንማር ሬነር አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 17 ላይ ሞት የሚገባው ኃጢአት አለ ሞት የማይገባው ኃጢአት አለ ይላል አይደል? አዎ ለየትኛው ኃጢአት ነው ኢየሱስ የሞተው ለየትኛው ነው? ሞት ለሚገባው ነው ወይስ ሞት ለማይገባው ኃጢአት ነው የሞተው? ለሁሉም ኃጢአት ሞቷል። ስለዚህ ገሃነም ይገባ የለም ማለት ነው። ገሃነም ይገባ ማለት ምንድነው? ኃጢአቱ ያመነ ነው። ገሃነም ይገባ ያመነ ነው። ሞት የማይገባው ኃጢአት የትኛው ነው? ለገሃነም የሚዳርገው ነው አይደል? ሞት የማይገባው ነው የሚዳርገው ነው። ሞት የማይገባ የሚለው እንትን ነው ምንድነው? ለገሃነም የማይዳርገው ነው። የማይዳርገው ለየትኛው ነው የሞተው ኢየሱስ? ኢየሱስ ለሁለቱም ሞቷል ባጭሩ። ስለዚህ ገሃነም የሚገባ ሰው የለም ማለት ነው እኮ። ገሃነም የሚገባው ደግሞ እንትን ነው በመታዘዝ ላይ ነው። አሁን ለምሳሌ ገባኝ። ግን ገሃነም ለሚገባው ሞት ለሚገባው ኃጢአት ክርስቶስ ከሞተ ሞት ለሚገባው ኃጢአት ደግሞ ሁለተኛ ሞት የሚባለው ነገር ደግሞ ገሃነም ነው። ራዕየ ዮሐንስ 27 ምዕራፍ 21 ቁጥር 7 እና 8 ላይ። ስለዚህ ክርስቶስ ገሃነም ለሚገባው ሰው ሞቷል ወይስ አልሞተም? አይ እኔ በዛ ኮንቴክስት ነው እንዴ ታዲያ ሞት የሚገባ ነው ሞት የማይገባ የሚለው ገሃነም ላይ ነው አይደለም። እኔ ያንን ነው ራሱ ሞት የሚገባው ኃጢአት የሚለው ገሃነም ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 12 ላይ ኃጢአቱ የማይሰረይለት የዘላለም ኃጢአት ተብሎ የተባለው ነው እሱ ሁለተኛ ሞት የሚባለው። የዴኒያል ሲን እና ሞርታል ሲን የሚባሉ ነገሮች አሉ አይደል በቴዎሎጂ። ያ ግን አሁን ሞት የሚገባው ኃጢአት ሲል ታዲያ አሁን ታለ ማለት እንደዛ ነው እኮ። አሁን ለምሳሌ ጥያቄ ነው ጠየቁ። ኢየሱስ ገሃነም ለሚገቡት አልሞተም? ገሃነም ለሁሉም ሰው ከገሃነም እንዲወጣ ነው የሚሞተው ኢየሱስ አይደል እንዴ? ስለዚህ ገሃነም ለሚገቡት አልሞተላቸውም ወይስ ሞቶላቸዋል ኢየሱስ? ለሁሉም ሰው ሞቷል ኢየሱስ እኮ። ገሃነም ለሚገቡት ሞቶላቸዋል ወይ? እኮ ገሃነም ለሚገቡት ስትል እኮ የሆነ እንትን የተዘጋጁ ነው ያስመሰክብኛል ነው አይደለም። አምፀው ምንም ይሁን ብቻ ገሃነም ለሚገቡት ክርስቶስ ሞቷል ወይስ አልሞተም? ሞቶላቸዋል። ስለዚህ ገሃነም ለምን ይገባሉ ከሞተላቸው? በዛይ መስዋዕቱ አልታዘዙማ እኮ። ባይታዘዙ ምን ለምን የምርጫ ጉዳይ ለምን ይሆናል? የምርጫ ጉዳይ ሊሆናል። አንተ በአዳም የሚመጣው ኃጢአት የሚባለው ነገር የምርጫ ጉዳይ ነው። ያው ከመስዋዕት የተነሳ ነው። መስዋዕቱን ለነርሱ አሉን ነው አይደለም። በአዳም የተነሳ ኃጢአትና ሞት የሚባለው ሰዎች የሚያገኙት የምርጫ ጉዳይ ነው ወይስ የፕሪዲስቲንድ የሆነ ነገር ነው? በአዳም የተነሳ ነው እሱ እንትን ነው ምንድነው? ሁሉም ኃጢአተኛ ስለሆነ እግዚአብሔር ሁሉም የምርጫ ጉዳይ ለምን አልሆነም? የአዳም ኃጢአት ለምንድን ነው የምርጫ ጉዳይ ያልሆነው? የክርስቶስ ደግሞ የምርጫ ጉዳይ ለምን ይሆናል? እኔ በአዳም ምክንያት ነው የሞቱት አለ። ለምን በምንድን ነው ታዲያ ሞት የመጣው? ማን ነው? ኃጢአትን ስላደረጉ ሁሉም ሞቱ ነው የሚለው እኮ። ኃጢአትን ስለምታደርግ ነው አካላዊ ሞት የምትሞተው። ያ አካላዊ ሞት የምትሞተው ኃጢአትን ስለምታደርግ ነው። ያ እንደዛ ነው የሚለው። ኃጢአትን ስላደረጉ ኃጢአት ባሰሩት ላይ ሞት ነገሰስ የሚለውስ ህግ በሌለ እሱ ከህግ አንፃር ነው ያንን ያለው። እንዴት እንደዛ አይደለም የሚለው? ሮሚና 11 አየው ከፈልክ ነገር እኮ አይቼዋለሁ። በጣም እንደውም ብዙ አውርተንበታል እዚህ ከወንድሞቼ ጋር ምናምን ነው አውርተንበታል። ግን ኃጢአት ባሰሩት ላይ አንድ ህፃን ልጅ አሁን ሲሞት ኃጢአት ሰርቶ ነው የሚሞተው? ነው ሁሉም ላይ ሞት ተፈረደ እኮ ነው ከመጀመሪያው ጀምሮ ሁሉም ኃጢአት። ስለዚህ እንደዛ ነው ተመልከትና የምርጫ ጉዳይ አይደለም። ሲሞት አንድ ሰው ኃጢአትም ሲሰራ ሞትም ሲመጣ በአዳም የተነሳ ከሆነ የሚመጣው የምርጫ ጉዳይ አይደለም። ኃጢአት የሚሰራው አንድ ሰው ኃጢአተኛ ስለሆነ ነው ወይስ ኃጢአት ስለሚሰራ ነው ኃጢአተኛ የሚሆነው? ኖ ያ ልጅ አድጎ ኃጢአት መስራቱ አይቀርም። ምክንያቱም ኃጢአት በአለም ስላለ እኮ። ስለዚህ ምንድነው ፈልጎ አይደለም ኃጢአት የሚያደርገው አንድ ሰው? ኃጢአት ባህሪ ነው ወይስ ኔቸር ነው ወይስ ነርቸር ነው? ኃጢአት ነው ኃጢአት በአለም አለ። አሁን ምንድነው ገባኝ። ኔቸር ነው ወይስ ነርቸር ነው ኃጢአት? ነርቸር ነው ይባላል። ነርቸር ነው ኔቸር አይደል? ኔቸር ታዲያ ካልሆነ እንደዛ እንዴት ነው የሚሆነው? ኔቸር ካልሆነ ደግሞ አንድ ሰው ኃጢአት ሲሰራ ባህሪው ነው የመስራት ባህሪ አለው ወይስ በፍላጎቱ ላይ ነው የሚሰራው ኃጢአት? አሁን እንዳይሰራ የሚያደርገው ነገር የለም ነው። አሁን ኃጢአት በአለም ስላለ ለምሳሌ ገዳይ ባለበት ሁሉ በቃ ሁሉም ሰው የማይሞትበት ምንም ምክንያት የለም። ገባኝ። ግን ኃጢአት የሚሰራው ነገር ከባህሪው ጋር አብሮ ያለ ነገር ነው ወይስ ኔቸር ነው ወይስ ነርቸር ነው? ተፈጥሯዊ አይደለም። አሁን ያ ነገር ተፈጥሯዊ ሆኖ ሳይሆን ስለዚህ ነርቸር ነው ማለት ነው ኃጢአት። ያ
ስለዚህ ከአዳም ጋር ምን ያያይዘዋል? አዳም ከኛ ጋር እኮ እንትን ነው ጄኔቲካል ነው ኔቸር ነው እንጂ ነርቸር አይደለም ያለው እኮ ነው። አሁን ከአዳም እኔም እኮ ከአዳም የተነሳ ሞት አላልኩም እኮ አዳም ኃጢአት ሰራ እኮ ከአዳም የተነሳ የሚመጣ ኃጢአት። ስለዚህ እኔ ራሴን ኃጢአትና ሞት የምርጫ ጉዳይ ነው ነው የመታዘዙ ውጤት ነው ኃጢአት እኮ የምርጫ ጉዳይ ነው። አንድ ሰው እኔ ኃጢአት ስሰራ የምርጫ ጉዳይ ነው ወይ በራሴ በፈቃድ ነው ወይ ኃጢአት ምሰራው? ከአዳም የተነሳ ምንም የያዘው ነገር የለም። የወርስ ኃጢአት የለም። እኔም አልወረስኩም። አሁን ምንም አይወረስኩም። እሺ ሞትን አካላዊ ሞት ለምንድን ነው? ኃጢአተኛ ስለሆንኩ ኃጢአት ስላደረግኩ እንዴ ትተው እንጂ አካላዊ ሞት እኮ ያኛው እግዚአብሔር ቀድሞ ፍርዱን አመጣ ነው። እኔ ምረዳበት ማለት ስለዚህ የምርጫ ጉዳይ አይደለም ሞት የሚባለው ነገር ነው። እኔ ምረዳው ልንገርህ፣ መጀመሪያ ሞት የምርጫ ጉዳይ ነው ወይስ አይደለም ነው ጥያቄው። ኃጢአት ላይ ጨርስ ጉዳይ ነው። ሞት የምርጫ ጉዳይ ነው። ሞት የምርጫ ጉዳይ ከሆነ አለመሞት ይችላል። አካላዊ ሞት አለመሞት ይችላል። ኃጢአት ካላደረግህ አትሞት። ለምን ትሞታለህ? አካላዊ ሞት ኃጢአት ካላደረግህ አካላዊ ሞት ኃጢአት ባታደርግ አትሞትም። ታዛለህ እኮ ኃጢአት ካላደረግህ ለምን ትሞታለህ እኮ። አሁን አንተ በምድር ላይ ኃጢአት የማያደርግ ሰው አሁን ለምሳሌ ህጻናት ሆነው የሚሞቱት ሰዎች ኃጢአት አድርገው ነው እኮ ያኛው። ይኸው እኔ እያልኩ ያለሁት ላስረዳ ከመጀመሪያ ጀምሮ ስለ ህጻናት ከጠየቀኝ ማለት ነው። በመጀመሪያ አዳም አልታዘዘም። አዳም ስላልታዘዘ እግዚአብሔር ደግሞ ኃጢአት ኔቸር ነው አይደለም ያልከኝ? ነቸር ነው አልከኝ እኮ። ኃጢአት ኦንቶሎጂካል አይደለም ሜታፊዚካል ነው አልከኝ። ተስማማን በዚህ። ስለዚህ ኃጢአት የሚባል ነገር ከኔ ጋር የሚያያዝ ነገር አይደለም። ራሴ የማመጣው ነገር ነው። በጄኔቲካል አይደለም ራሱ ኔቸር ሳይሆን ነርቸር ነው አልከኝ። ተስማማ እንደ ኢስላም። ከዛ ከሆነ በኋላ ቆይ እንትን በለኝ። ኃጢአት ባሰራ አትሞትም አልክ። አንድ ሰው ኃጢአት ባይሰራ አይሞትም አልክ አይደለ? አንድ ህጻን ልጅ ሲሞት ለምንድን ነው የሚሞተው? ኃጢአት ሰርቶ ነው? እግዚአብሔር ከመጀመሪያ ጀምሮ ሁሉም ላይ ሞትን ስለፈረደ እኮ። እንደዛ ከሆነ ነርቸር ነው። ስለዚህ ሞት ኔቸር ነው ማለት ነው። እንደዛ ከሆነ ነርቸር አይደለም። ኔቸር ነው አይደለም። ኃጢአትን ያደርጋሉ። በቃ ኃጢአት አለ እኮ። ኃጢአት አላደረገም። ኃጢአት የማድረግና ያለማድረግ እኮ የምርጫ ጉዳይ ነው ብለኸኛል። እግዚአብሔር ስለፈረደ አይደለም እኮ። ፍርድ ነው ቀድሞ የመጣው እያልኩ ነው። ያው እኔ እያልኩ ስለፈረደ እኮ ኃጢአት እግዚአብሔርማ ከፈረደማ በእኛው ጄኔቲካሊ የሚመጣ ነገር ነው። ፈልገን አይደለም። ያለ ምርጫችን የምንጠየቅበትን ነገር የለም። የምንቀጣበትን ነገር አይኖርም። እግዚአብሔር ከፈረደብን ጄኔቲክም አይደለም ኔቸርም አይደለም። ያው እኔ እያልኩ ያለሁት ነርቸር ነው አልከኝ እኮ። አሁን ተስማማ። ኃጢአት ነርቸር ነው ወይስ ኔቸር ነው ስልህ ምንድን ነው ያልከኝ ቅድም? ነርቸር ነው ያልኩት። ስለዚህ ነርቸር ሜታፊዚካል ነው ኦንቶሎጂካል ነው? ሜታፊዚካል ነው። ሜታፊዚካል ከሆነ ታዲያ አንተና የምትጠየቀው እኮ አንተ አለማድረግም ማድረግም ትችላለህ። ኃጢአት ማለት ሲጀመር ኢላማ ተሰጥቶ ኢላማ መሳት ነው ወይስ አይደለም እኮ? ኢላማ ስታደርግ ነው። አንድ ህጻን ልጅ ኃጢአትን የመስራት ዝንባሌ ህጻኑ ነው አብሮት ይወለዳል። አብሮ ተወልዶት አይደለም። ነገር ግን ፍርድ ቀድሞ ስለመጣ ነው። ከማድረጉ በፊት እግዚአብሔር ቀድሞ አይልም። እንደዛ አይልም። ቢብሊካሊ ኤቪደንስ ስጠኝ እስቲ። አንድ ህጻን ልጅ አብሮ ፍርድ የሚባለው ነገር ተጽዕኖ ስራ አይደለም። እንደዛ ከሆነ ኔቸር ነው የሚሆነው፣ ነርቸር አይሆንም። ያው ለምሳሌ አዳም ቀድሞ እንደሚወቅ ያርቃል ነው ኮንሰፕቱ ራሱ እኮ። ምኑ ፎርኖሌጅ አለው ነው እግዚአብሔር ነው። ፎርኖሌጅ ሌላ ጉዳይ ነው እኮ። ስማ ፎርኖሌጅም ፕሪዲስቲኔሽንም አለ ባይብል ላይ። እሱ አይደለም ጥያቄው። አንድ ህጻን ልጅ ኃጢአት የመስራት ዝንባሌ በተፈጥሮ ውስጥ ከሌለ፣ ኃጢአት ኔቸር ሳይሆን ነርቸር ከሆነ፣ ኃጢአት ኦንቶሎጂካል ሳይሆን ሜታፊዚካል የሆነ ነገር ከሆነ አንድ ህጻን ልጅ ህጻን ሆኖ ቢሞት እናትና አባቱ በእናቱ ማህፀን ውስጥ እያለ አፖርት ቢያደርጉት ቢያስወርዱት ያ ህጻን ልጅ ሲሞት የሚሞተው በኃጢአቱ የተነሳ ነው ወይስ በራሱ በተፈጥሮ ላይ በተቀመጠለት ነው? እኔ እንዴት እንደምመስል አላውቅም። ያው እኔ ባጭሩ እያልኩ ያለሁት ብቻ ነው ማለት ነው። አሁን በእስላም ፍርድ ስለተወሰደበት ነው ሰው ላይ ተመልከት። አየህ እንደዛ ነው። አሁን ቀን ስንጓይ ምንድን ነው ያልከው? ሶስቱን ሳይሆን የሚባሉት አስታውሳቸዋለህ አይደል? 13ኛው ክፍለ ዘመን ላይ ነበሩ። 1534 እነሱ 1537 ላይ የነበሩት እነሱ አሁን ኃጢአት ውርስ ነው ብለው አያምኑ። ኃጢአትን የክርስቶስን ቤዛዊ መስዋዕት ከፍሏል ብለው አያምኑ። እንደ ማንኛውም ሰው ሰማዕት ነው ሆኖ የሚያምኑት። ከእናንተ ትምህርት ጋር አይገናኝም። ዩኒታሪያኖች በአንድ ወቅት ነበረ ስትሉ እናንተ ጋር ትምህርት ጋር የሚገናኝ ትምህርት የላቸውም። ይሄ እንትን ነው ላይክ ከድነት ጋር ስለማይገናኝ ይሄ ብዙም ልዩነት አይደለም። ሁሉም ስለዚህ እንደዛ ከሆነ እንደዛ ነው ማለት። አሁን በኢስላም አስተምሮት ከመጣ ኃጢአት ማለት ምን
ማለት ነው ስንል ኃጢአት ኔቸር ሳይሆን ነርቸር ነው ብለን ምናምነው ሜታፊዚካል ሳይሆን ኦንቶሎጂካል ሳይሆን ሜታፊዚካል ነው። እኔ ማድረግም አለማድረግም እችላለሁ። ኃጢአት የሚሰኘው ነገር ካወቅበት ጊዜ ጀምሮ ነው። በሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ ሳታውቁ በምትሰሩት ነገር ኃጢአት አይሆንባችሁም፣ ልባችሁ አውቆ በሰሩበት ነገር ኃጢአት ይሆንባችኋል አለ። ስለዚህ ይሄ ነገር አድርግ ይሄን አታድርግ የሚለው ነገር አላህ የከለከለው ነገር መጥፎ ነገር ስትሰራ አላህ ያዘዘ መልካም ነገር ደግሞ ሳታደርግ ስትቀር ኃጢአት ይሰኛል። ዘንብ የሚለው በአረብኛ ቃል ማለት ነው ኃጢአት የሚባለው ነገር ማለት ነው። ማድረግም አለማድረግም ትችላለህ። ሞት የሚባለው ነገር ደግሞ ተፈጥሯዊ ነው። በእኛ በኢስላም አካላዊ ሞት ማለት ነው። በተፈጥሯዊ የተቀመጠ ነገር ነው። ሱረቱል ሙልክ ምዕራፍ 67 ቁጥር 3 ላይ ምንድነው የሚለው? የትኛው ስራችሁ ያማረ እንደሆነ ሊሞክራችሁ ሞትና ህይወትን የፈጠረ ነው አለ። ሞት የሚባለው ነገር አደምና ሐዋ ከመምጣታቸው በፊት ራሱ ነበረ ራሱ። ለምሳሌ ሞት የሚባለው ነገር እናንተ አካላዊ ሞት የሚባለው ነገር ማን ነው ያመጣው? አካላዊ ሞት በአዳም ነው የተጀመረው። በአዳም ነው። እንስሳት ለምንድን ነው የሚሞቱት? ፍርድ ነው። ከሱ የተነሳ ምድር ሁሉ ረገመ። ምድር ስትረገም ሞትን ያካትታል እርግማኑ? አዎ። እርግማን የበረከት ተቃራኒ አይደል እንዴ? ነው ተቃራኒ ነው። ስለዚህ በረከትና ህይወት አንድ ነው በባይብል ውስጥ? በረከትና ህይወት አንድ አይደለም። ስለዚህ ሞት የምን ተቃራኒ ነው? የበረከት ተቃራኒ ነው ወይስ የሞት ተቃራኒ? ሞት የህይወት ተቃራኒ ነው ወይስ የበረከት ተቃራኒ ነው? አይ ሞት የህይወት ተቃራኒ ነው። በርግጥ ሞት የበረከት ተቃራኒ ማን ነው? የበረከት ተቃራኒ መደየት ነው አይደል? የበረከት ተቃራኒ እርግማን ነው አይደል እንዴ? ኦኬ እሺ። ምድር ካንተ የተነሳ የተረገመች ትሆናለች ሲል እርግማን ሲል ስለ በረከት መታጣት ነው የሚያወራው ወይስ ስለ ህይወት መታጣት ነው የሚያወራው? ህይወት እንደሚያጡ አይደለም፣ የበረከት መታጣት ነው። ስለዚህ በአዳም የተነሳ እንስሳት በአዳም የተነሳ ይሞታሉ። በአዳም የተነሳ ይሞታሉ የሚለውን ከየት ነው ማስረጃ ማግኘት የሚቻለው? አዶን ነው። በርግጥ እንስሳት ይሞታሉ አይሞቱም ያንን አላውቅም እኮ። ታዲያ እንስሳት የሚሞቱት በአዳም የተነሳ ከሆነ እጽዋት ስለምን ይሞታሉ? እኔ አላውቅም እኮ። ታዲያ ተመልከቱ፣ እጽዋት ህይወት አላቸው ይሞታሉ። እሺ ሌላው ቢቀርቶ አደምና ሐዋ በጀነት ውስጥ እያሉ ባልና ሚስቶች ነበሩ አይደለ? ባልና ሚስቶች ሲሆኑ ብዙ ተባዙ ተብሏል አይደለ? አዎ ተብሏል። ልጁ ማደግ ይችላል? ህፃን ሆኖ የሚያድግ ነገር ነው ወይስ ዝም ብሎ የ30 ዓመት የ15 ዓመት ምናምን ነው የሚፈጠሩት ልጆች? እድገት የሚባል አለ? አልተገለጸም። ኒው ሴል ከ50 ሲሆን እኮ ለሴል ዴዳውት ነው የሚያደርገው። ሴል ራሱ በመተካካት ነው ራሱ የምታድገው። አንተ እኮ የሆነ ነገር ሴል ቲሹ ኦርጋን ሲስተም ኦርጋኒዝም ኢንፋንሲ ላተንሲ አዶለንሲ የሚባሉ ስቴፖችን የተለያየ ነገር ያልከው አሮጌው ሴል ሲሞት እና አዲሱ ሴል ሲተካ ነው አይደል? በባዮሎጂ እኮ አሁን ይሄ እድገት በአዳም የተነሳ ነው የመጣው ማለት ነው። እሱ በአዳም ኃጢአት የተነሳ ነው የመጣው። እኔ እኮ ያን እኮ አልተናገርኩም። አለ የለም እኮ አላልኩም። ስለዚህ ሞት የሚባለው ነገር ተፈጥሯዊ ነው። በእኛ አሁን ሞት የሚባለው ነገር 3 አይነት ሞት አለ። ኢቭን በባይብል ተመለከት እንግዲህ። አንደኛው የመጀመሪያው አካላዊ ሞት የሚባለው ነገር ነው። አካላዊ ሞት ከእንስሳ ጋር የምንጋራበት ነገር ነው። ከአተምና ከሞለኪውል ኮምፖስት ያደረገ አካላችን ዲኮምፖስት ያደርጋል። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከፀሐይ በታች ለሚደረገው ነገር ሁሉ ጊዜ ያለው አለ። ለመወለድ ጊዜ ያለው፣ ለመሞት ጊዜ ያለው አለ። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው አለ። ቁጥር 19 ላይ ደግሞ የሰውና የእንስሳ ዕድል ፋንታ አንድ ነው፣ ሁሉ ከአፈር ነው፣ ወደ አፈር ይመለሳሉ አለ። ስለዚህ አካላዊ ሞት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ነው። መንፈሳዊ ሞት የሚባለው ነገር ደግሞ አንተ የምርጫ ጉዳይ ላይ ነው። መሞትም አለመሞትም ትችላለህ። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 17 እስከ 21 ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። የማትሰራ ነፍስ ደግሞ ምን ትላለች አለ? ምን ትላለች አለ? ሮይነ የማትሰራ ነፍስ በህይወት ትኖራለች አይደል? ያዕቆብ 1:12 ላይ ደግሞ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምን ትወላለች አለ? ኃጢአት ካደረች በኋላ ምን ትወላለች አለ? ዘፍጥረት 2:17 ላይ አዳም አትብላ አለ። በበላ ቀን ምን ትላለህ አለው? ሞት የሚለው ነገር ዕብራይስጡ ላይ የለም፣ እንግሊዝኛ ላይም የለም፣ አማርኛ ላይ የተጨመረው። በበላ ቀን ትሞታለህ አለ። ስለዚህ የሞተው ሞት ምን አይነት አካላዊ ነው ወይስ መንፈሳዊ ሞት ነው? መንፈሳዊ ሞት የሚባል ነገር መንፈሳዊ ሞት ነው ማለት ነው። መንፈሳዊ ሞት ማለት ሴፓሬት ኦፍ ጋድ ማለት ነው አለ እንጂ እግዚአብሔር መቼ ሴፓሬት ይሆናል?
እኛ ጋር የኤፌሶን ምዕራፍ 2 ላይ በበደላችንና በኃጢአታችን ሙታን ነበርን ይላል እንዴ? መንፈሳዊ ሞት ካልሆነ ምንድነው ይሄ? አካላዊ ሞት ነው እኮ በበደላችንና በኃጢአታችን ነው ሙታን ነበር እኮ። ሞትን እኔ ኃጢአትን የምትሰራና ሰው ትሞታለች አለ። ማትሰራም ስለም በህይወት ትኖራለች አለ። ለምሳሌ አባቴን ሉቃስ 9:60 ላይ አባቴን ቀብሬ ልምጣ አለው። ሙታኖች ይቆራቸዋል። ስለምንድን ነው የሚያወራው? ስለ አካላዊ ነው ስለ መንፈሳዊ ሞት ነው? ከዚህ ጋር ያገናኘው ሲጀምር አባቴን ቀብሬ ሙታንን ይቆራቸዋል። ሙታን የሚላቸው እነማን ነው? ቀባሪዎችን ለምንድን ነው ሙታን ያላቸው? የሚሞቱ ሰዎች ነው አይደለም። ሙታኖች ይቆራቸዋል ምን ማለቱ ነው እኮ? እዛው ያሉ ሰዎች እነሱ ይቀበሉ ያላሉ እኮ። የማይከተለኝ ሙታን ነው እያለ አይደል እንዴ እኮ? ታዲያ ያኛው መንፈሳዊ ሞት ነው እንዴት ትላለህ እኮ? እነሱ እኮ መንፈሳዊ ሞት ማለት ምን ማለት ነው? ስፒሪቹዋል ዴዝ ማለት እኮ ፊገራቲቭ ኢላስትራቲቭ ማለት ነው። ሲምቦሊካል እና አልጎሪካል ማለት ነው። እነዛ ሰዎች ከመጀመሪያው ጀምሮ ሙታን ናቸው፣ ህይወት የላቸው ወይም ደግሞ ማለት ነው መንፈሳዊ ሞት ሳይሆን አካላቸው አለ። በሁለተኛ ሞት የሚጎዱ ናቸው ብዬ አስባለሁ። እሱ አሁን እንትን ነው ኦፕሽናል ነው። ሁለተኛ ሞት አንዴ ከተገባ አይወጣም እኮ። አልተከተሉትም አልተባለም። እሱ ሁለተኛ ሞት የሚባለው ነገር ሶስተኛ ነው። ሞት በሶስት ይከፈላል ብያለሁ። ያኛው ኢተርናል ዴዝ የሚባለው ነው። ዘላለማዊ ሞት የዘላለም ህይወት ተቃራኒ ሆኖ የመጣው ነው። ራዕይ 21 እና ራዕይ 2:8 ላይ ያለው ጥቅስ ማለት ነው። ስለዚህ ሞት የሚባለው ነገር በቁርአንም ከመጣ በሶስት አይነት መልኩ ያስቀምጠዋል። አንደኛው አካላዊ ሞት የሚባል ነገር አለ፣ ተፈጥሯዊ ነው። ሁለተኛ ነገር ደግሞ ኩፋሮችን ሙታን ይላቸዋል። ደንቆሮች ይላቸዋል፣ እውሮች ይላቸዋል፣ ሙታን ይላቸዋል። ሶስተኛው ደግሞ የጀሃነም ውስጥ ያለውን ስቃይ ቶርመንቱን ምን ያደርገዋል? ቁርአን ሞት ከየሰፍራው ይመጣባቸዋል፣ እነሱ ግን የሚሞቱ አይደሉም እያለ ይናገራል። ሱረቱ ዱሃ ምዕራፍ 44 ላይ። ስለዚህ ሞት የሚለው ነገር ወደ ሌላ እንዳይሄድብኝ ቀጥል። አይ ሞት የሚለውን ነገር እንድትረዳው ነው የፈለኩት። እና ኃጢአትና ሞት የሚባለው ነገር ኮንሴፕቱ ከብዙ በጥቂቱ ይመስላል ማለት ፈልጌ ነው። ኃጢአትና ሞት ላይ መነጋገር እንችላለን መቀጠል ከፈለክ። ያነጻጸርክ ስለሆነ ብዬ ነው። አዳም በገነት ሲፈጠር ሙት ተደርጎ ነው በእንስልና በተፈጥሮ ራሱ ሟች ሆኖ ነው የተፈጠረው። ስለዚህ ያ ሞት የሚለው ራሱ እንትን አይደለ እንደ ፍርድ አይደለም ወይስ አይደለም? አዳም በበላ ቀን ከገነት ትወጣለህ ያለው ወይስ ሞትን ትሞታለህ ያለው? በአንተ ትምህርት በገነት ውስጥ እያለ ምንድነው ያለው? አትብላ አለው። ከበላ ሞትን ትሞታለህ አለው። ሰይጣን መጣ አይደለ? በእባብ ተመስሎ ዘፍጥረት ላይ 3 ነገር አቀረበላቸው። ብትበሉ አይኖቻችሁ ምን ይላል አላቸው? ይከፈታል አላቸው። ሰይጣን ያቀረበላቸው። እሺ እንደ አማልክት ደግሞ መልካምና ክፉን ታውቃላችሁ አለ። አማልክት የተባሉት መላእክት ናቸው። ከዛ በኋላ ደግሞ አትሞቱም ማለት ነው። አማልክት ግሪክ ሰብቱጀንት ላይ ቴዎዊ ነው የሚለው፣ እንግሊዝኛ ላይ ጋድስ ነው የሚለው፣ ደግሞ አማልክት ነው የሚመለከበት። አማርኛው ነው እግዚአብሔር ላይ ያስቀምጠው። ዘፍጥረት 3:5 ላይ የታርገም ላይ ደግሞ መላእክት ይላል። እንደ መላእክት መልካምና ክፉን ስለምታውቁ ነው ይላል ታርገም ዮናታ ላይ። እሺ እና 3 ነገር አቀረበላቸው። ከዛ በኋላ ልክ ሲበሉ ሰይጣን ባለው መሰረት አይኖቻቸው ምን አለ ይላል? አይኖቻቸው ተከፈተ ይላል። ከዛ በኋላ መልካምና ክፉን ምን አሉ አይደል? መልካምና ክፉን ለማወቅ ሶስተኛው ነው የሚቀራቸው የነበሩት። ሶስተኛው ምንድነው? የህይወትን ዛፍ ሊበሉ ሲሉ እንዳይበሉ ቶሎ ብሎ እግዚአብሔር ምን አደረጋቸው? ዘፍጥረት 3:22 ላይ ከገነት አወጣቸው። ለምንድን ነው ያስወጣቸው እግዚአብሔር? በህይወት እንዳይኖር እኮ። ለምን አስወጣቸው? እንዳይበሉ ስለፈለገ ነው ወይስ አትብሉ የተባሉትን ዛፍ ስለበሉ ነው ያስወጣቸው? እጁን ዘርግቶ እንዳይበላ ነው የሚለው። እንዳይበላ ነው። ተመልከት፣ አሁን ሰይጣን ከተናገረው ነገር ውስጥ ሶስተኛው ላይ ሊመጡ ነበረ። እነዚህ ሰዎች የህይወትን ዛፍ እንዲበሉና ያጓጓቸው ነገር በተፈጥሯቸው ውስጥ ምን ስለነበረ ነው? መዋቲነት በውስጣቸው ስለነበረ ነው ወይስ አይደለም? አንተ መዋቲነት ምን ብትበላ ይሄንን ነገር ያንን ዛፍ ለመብላት የጓጉት ነገር ለምንድን ነው? መዋቲነት በውስጣቸው ስለነበረ ነው ወይስ መጀመሪያውኑ ይህ መዋቲነት በውስጣቸው ከነበረ ምን ያጓጓቸዋል? እንደዛ ከሆነ ታዲያ ለምን ስትበሉ ትሞታላችሁ ያለው እኮ? እሱን እኮ ምልከው እዚያ በበላችሁ ቀን ትሞታላችሁ ያላቸው ስፒሪቹዋል ዴዝ ነው። አዳምን ስንት ዓመት ነው የኖረው? አይገልጽማ መጽሐፍ እንደዛ ስፒሪቹዋል ዴዝ እንዳለ። ስፒሪቹዋል መሆኑማ በበላ ቀን ይላል። በበሉት ቀን አልሞቱማ እነሱ እንዴ? በበሉት ቀንማ ያልሞቱማ ብዙ ስለተባሉ ነው ከመጀመሪያው ጀምሮ። እንዴ የት ነበሩ ያኔ? ሲበሉ በበሉበት ቀን የት ነበሩ? ገነት ውስጥ ነበሩ ወይስ ከገነት ውጭ ነበሩ? የበሉትማ ከገነት ነው።
ከዛ ብዙ እኮ የት ነበር በበሉ ቀን ታዲያ መች ሞቱ ያኔ እዛ ውስጥ እያሉ እኮ እንትኑ ነው ህግ ከመጀመሪያ ጀምሮ እግዚአብሔር አንተ እኮ በበላችሁ ቀን ነው የሚለው የዛን ቀን ውስጥ በበሉ ቀን አልሞቱም 930 ዓመት ኖሯል አዳም ወጥቶ በበላ ቀን ያው ከዛ በኋላ በስባሽ ነው ስጋው በስባሽ ስለዚህ በበላ ቀን በበሉበት ቀን የሞቱት እንደዛ ነው አይ መጓጓት ነገር በውስጣቸው መዋቲነት ከሌላቸው ለምንድን ነው እነዚህ ሰዎች ጓጉተው ሰይጣን ያላቸውን የታዘዙት ያ አማሏት ነው በእርግጥ ይዋን የመጀመሪያ አጥና በለስ ሙሉ መረዳቱ እንትኑ አይ ችግር የለም አጥና ኃጢአትና ሞት የሚባለው ነገር በግልጽ የተቀመጠ ነገር በእስላም አስተምሮት ነው አሁን በእስላም አስተምሮት ሲመጣ ኢብሊስ መጥቶ ያታለላቸው ምንድነው ለዘላለም እንድትኖሩ ነው ያላቸው ለዘላለም እንደ መላእክቶች ዘውታሪዎች እንድትሆኑ የመዘውተሪያ ዛፍ አለ ይሄንን ብትበሉ አላቸው እነሱ በተፈጥሯቸው ስም የመሞት ባህሪ ስለነበራቸው ያለ መሞትን ነገር ፈለጉና ግን እንዳላቸው ሸወዳቸው ባይብል ምን አልከኝ ስለዚህ ምንድነው እውነቱን ነው የነገራቸው እያልከው ነው ሰይጣን ለሔዋንና ለአዳም ለአንተ ባይብሉንማ ምንም እኮ የተሳሳተው ነገር የለም በተባለው መሰረት ሶስተኛው ላይ እግዚአብሔር ቶሎ ብሎ ፈርቶ አስወጣው እንጂ ዛፉን ከበሉ በቃ እንትን ያለው አትሞቱም እንዳላቸው አይሞቱም ነበር እነሱ ሰይጣን ምንም እንትን ግን በቁርአን ላይ ስትመጣ ግን ጓግቶ የነበረበትን ዛፍ ሊበሉ ሲበሉት ግን እንትን የሚላቸው ዛፍ ሆኖ አላገኙትም ዘውታሪነት የሚያደርጋቸውና ዋሻቸው ይሄንን ነው ምን ረደው ማለት አሁን ስለዚህ እሺ በገነት እንደዛው ቢቆዩ ያንን የህይወት ዛፍ እየበሉ ለዘላለም ይኖራሉ በእኛ ትምህርት አሁን ለምሳሌ ብትመለከተው አዳም ኃጢአትን ሰራም አልሰራም ከጀነት መውጣቱ አይቀርም ራሱ ማለት ዛፉን በመብላቱ የሚደረገው ነገር ምንድነው ስትል ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ይሄን ዛፍ አትብሉ አላቸው ብትበሉ ምን ትሆናላችሁ አላቸው ቁርአን ላይ ብትበሉ እዚህችን ዛፍ አትቀርቡ አላቸው ከምን ትሆናላችሁ ብትቀርቡ አላቸው በደለኞቹ ትሆናላችሁ ነው ያላቸው ስለዚህ በደለኞች የተዘጋጀ ጀሃነም አለ እዛ ይገቡ ነበር ከዛ በኋላ ወዲያውኑ ምንድነው ያደረጉት እነሱ ንስሐ ገቡ ባትምረም ምን እንሆናለን አሉ ከሳሪዎቹ እንሆናለን አሉ ስለዚህ ወደፊት የሚከስሩት ነገር ምንም ነገር አይኖርም ወደ በጀሃነም እንትን የሚሉት ነገር የለም ግን አዳም ኃጢአትም ሰራም አልሰራም ጀነት ለጊዜው የተቀመጠበት ቦታ ነው ሙሳና አደም ሲከራከሩ ምንድነው ያለው ታስታውስ እንደሆነ በሐዲስ ላይ አንተ እኮ አለው እኮ አስጨነከን አለው ከጀነት አወጣህን አለው ከዛ ትክክል አልነበረም ፕሬሚሱ የሰራው ሙሳ ከዛ በኋላ ምን አለው አላህ ከመፈጠሬ ከ40 አመት በፊት በቀደረብኝ ነገር እንዴት ተወቅሰኛለህ አደም ከመፈጠሩ ከ40 አመት በፊት አላህ ለመላእክት ምንድነው ያላቸው ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ራይነ ምንድነው ያላቸው ምንድነው እኔ በምድር ላይ መተከን አድራጊ ነኝ አለ መተካካትን ኸሊፋ የሚባል ነገር አንደኛው በመተካካትን አደርጋለሁ አለ ሞትና ህይወትን ያደረገው ራሱ አምላክ ነው ያንን ለመላእክት ነግሯቸዋል ስለዚህ ከጀነት የወጣው ኦሬዲ ከጀነት እንደሚወጣ አስቀድሞ አላህ ወስኖበታል አዳም ኃጢአትም ሰራም አሰራም ሞታቱ አይቀርም ነበር ግልጽ ነው ያ ግልጽ ነው እሺ ግን ለምን ማስፈታቱ ነው ይፈልግ ምኑን ለጊዜው ነው እሱማ አንተ ያክልከስቲ አንተና ተማጽነስ ፕሮሰስ አድርገህ ነው አይደል የምትመጣው ያ የድገት ለውጥ አስገኝቼ ለምንድን ነው ወጣት ሆነ ማትመጣው እኮስ ነው ኮምለ አዳምን ከምንድን ነው የፈጠረው ሔዋንን ከምንድን ነው የፈጠራት ለምን ካፈር አልፈጠራትም እሷን ያው አንድ አይነት እኮ ለምን ካፈር አልፈጠራትም ነው ምክንያቱም አሁን ስፔኩሌሽን ነው እየተጠኛለው ከኪስ ነው ለምንድን ነው ከአንድ አፈር አበጃቸው አይደለም ይለው ካፈር አበጃቸው ይላል የቱ ጋር ነው እንደዛ የሚለው አሁን ሐዋርያ ሥራ ምዕራፍ 17 ላይ ከአንድ አፈር አበጃቸው ይላል ኧረ አይደለም እንደዛ አነበብኩ የሰው ነገሮች ሁሉ ከአንድ ፈጠረ ነው የሚለው ከአንድ ፈጠረ ማለት ከአዳም ሁላችንም እንደፈጠረ ነው የሚናገረው የማውቀው ከአንድ ፈጠረ ነው እሺ ቆይ እስቲ አንድ የሰው ነገሮች ሁሉ ከአንድ ፈጠረ ነው የሚለው 17:24 ላይ 17 እያንዳንዱ እየመረመሩ ያገኙት እንደሆነ የሰው ነገሮች ሁሉ ከአንድ ፈጠረ ነው የሚለው እንጂ ሐዋን ከአፈር ፈጠረ አይደለም እሺ ቀጥል አሁን ይያል የመጀመሪያ ድመት ታውቃለህ የመጀመሪያው ድመት ከየት ነው የተፈጠረው ከአፈር ነው ወይስ ከምንድን ነው የተፈጠረው የመጀመሪያው ድመት
አላቅም አልተነገረም። ሚስቱ እስከምንድን ነው የተፈጠረችው? እሺ አዳም እምብርት አለው የለውም? አዳም አለው እንጂ እንትን አሜሪካ ኮርድ አለው የተተበተበበት ከእናት ወደ እንትን የተቀበለበት ምግብ አለው እናት አለው? ያ የለው። እና እምብርት አለው ወይስ የለውም? እኮ አየህ እንደዛ ይሄን ሁሉ ያመጣውልህ ምንድነው? እንደዛ ነው የጠየቀኝ። ልክ ምንድነው አላህ ለምንድን ነው ይሄን የሚያደርገው አይባልም። ማድረግ የሚፈልገው ነገር ያደርጋል። ሀሳቡን መረዳት ፈልጌ እኮ አዎ የለም። አሁን አንዳንድ ጊዜ እንትን ነው ለምንድን ነው ወንድ የሆንከው አንተ ተብለህ ብትጠይቅ መልስ የለህም ራሱ ሪዝን እና ይሄ ምንድነው ቀደር ሸርዒና ከዊኒ የሚባል አለ። ከዊኒ በእኛ በኢስላም ማለት ነው። ኮዛል ዲተርሚኒዝም እና የቴዎሎጂካል ዲተርሚኒዝም ይባላል። እናንተ ጋር ማለት አይደል? ኮዛል ዲተርሚኒዝም ምንድን ነው አላውቅም። ኮዛል ዲተርሚኒዝም ማለት የመንስኤያዊ ተወስኖት የሚባል ነገር አለ። ያንተ ምርጫ የሌለበት አንተ ማትጠየቅበት ነገር አለ። ወንድና ሴት መሆን፣ አጭር ረጅም፣ አዳም ከጀነት መውጣት የመሳሰሉ ነገር ያንተ ምርጫ አይደለም። ራሱ አጭር ረጅም ምናምን በዚህ ዘመን መፈጠር ምናምን ኮዛል ዲተርሚኒዝም ይባላል። ወይም ደግሞ በእኛ ቀደረ ሸርዒ ይባላል። ማን ነው ከዊኒ ይባላል። እንደገና ደግሞ የቴዎሎጂካል ዲተርሚኒዝም አለ። እሱ ደግሞ ያንተ ምርጫ አለበት። አላህ ለአንተ የሰጠ ለምሳሌ ጀነትና ጀሃነም የሚባሉ ነገሮች ማመጽ፣ መታዘዝ፣ እምቢ ማለት፣ እሺ ማለት፣ መቀበል፣ ማስተባበል፣ ማመን፣ መክዳት ምናምን የመሳሰሉት። እሺ እሱ ልክ ነው። እኔ በእኔ እንትን አይደለም የሚወስነው። እሺ ለዛሬ ብቃ ወይስ እንዴት ነው? ይቀጥላል። ኧረ ይብቃኝ አላበሽም። እኔ ጥሩ ጊዜ ነው አይደል ያሳለፍከው? አሪፍ ነው። አይ ብዙ ነገር ቀስቅሰብኛል። ያው ቼክ አደርጋለሁ። አጥና በኢስላም ያለው ኮንሴፕት ሳሊቬሽን ላይ በጣም አሪፍ ነገሮች አሉት። ወደፊት ደግሞ ትልቅ መጽሐፍ ይኖረኛል ኢንሻአላህ በኢትዮጵያ መስከረም ወይም ጥቅምት አካባቢ ላይ እጋብዛለሁ። እሱ መጽሐፍ ማለት ነው መዳንና ማዳን በኢስላም የሚል አዲስ መጽሐፍ አለኝ። እሺ ቴንክ ያዲ እሺ አመሰግናለሁ። እሺ እናመሰግናለን። ወይ ሰላም እያሉላችሁ የምትፈልጉት ነገር ካለ ጨምሩ። እሺ ኡስታዝ ጀዛከላህ ኸይራን። እንትን ፌበን ካለሽ ሪኩዌስት ላኪ ወይ ኔትወርክ አልሰራም ካለሽ አሳውቂኝ እና ሞዴሬተሮች ሰው አታስገቡሽ እኔ እቆጣጠራለሁ። እና ኡስታዝ ወሂድን ሁላችሁም ፎሎ አድርጉት አርጓቸው። ተንቀሳቃሽ ላይብረሪ ናቸው። ይሄን ሁላ በቃላቸው ነው እያወሩ የነበረው። አሬነር ተመችቷል የነበረው ውይይት? ምን አልከኝ? አልሰማሁም። ተመቸክ? ቀለል አለክ? አሁን እያረፍኩ ቆብን ትወስዳለህ ወይስ ለነገ ይሆንልህ? ላከው እያስፈራራ እስከመቼ እንደምትፈራራኝ አላውቅም። እሺ በቃ ኡስታዝ ፌበን የምትባል አንድ ልጅ ነበርችና ትንሽ ረዘም ያለ ጊዜ ጥናት እያደረገች ነበርና ሻሃዳ መያዝ ፈልጋለሁ ብላ ጽፋልኝ ነበርና መጣ ኔትወርክ አስወጣት። ኢንሻአላህ ከመጣች ኡስታዝ ሻሃዳ ያስይዙልኛል። እስከዛ ቀጥሎ እስክትመጣ ኢንሻአላህ ጉዳይ ላይ ያለ መሐመድ ወንድሜ ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም እንዴት ናችሁ ኡስታዝ? ሰላም አለይኩም። እንዴት ነው? ሰላም ልበለው ብዬ ነው ልዘይር ልሰልም ብዬ ነው አጀር እንዳገኝ። እሺ ኡስታዝዬ በጣም ይጨምርልን። በጣም ደስ የሚል ውይይት ነው እየሰማው ነበርና ልጁ ግን ጎበዝ ነው። አላቅም አይልም በደንብ እየመለሰ ነበርና በጣም ደስ የሚል ውይይት ነው። ጎበዝ ነው። ሲወያይ ራሱ ሰማዋለሁ ከትሪኒታሪያን ጋርና በጣም የሚገርም የሚያሳልጠው የሚያርቃቸውና የሚያሳልጣቸው ሀሳቦች በጣም ለሳስ የሚሉ ናቸው። በዛ ላይ ደግሞ ደርባባ ነው እንደምትመለከተው። እቺ ደርባባ የምትለው አማርኛ ደስ ትለኛለች። ፌበን አቤት እንዴት ነሽ? ሰላም ነሽ ወይ? ሰላም ነው አለ ማሻአላህ። የሰማሁት ነገር በጣም ደስ የሚል ነገር ነው። እንደው እስቲ ትንሽ ሁለቱን ተርኒንግ ፖይንት በአጭሩ ውስጥ ያስቀምጭልን። መጀመሪያ ክርስትናን የተወሸበትና እስልምና የምትቀበይበትን ፖይንቶችን እስቲ በአጭሩ አስቀምጭልን። እሺ በመጀመሪያ መጀመሪያ ጥያቄ ነበረኝ። የሆነ ጊዜ ቪዲዮ አይተውና የሰው ልጅ ክርስቲያን ሳንጠመቅ ከሞትን
ገነት አንገባም የሚል ነገር አየውና ስለዚህ እኛ ስንፈጠር መጀመሪያ ሙስሊም ነን ብዬ አስገባኝና መጀመሪያ ጥያቄ ሆነብኝ እሱ ነበረ። እሺ ደግሞ ወይ ልደውልለት ተቋረጠ።